እስካፍንጫቸው ድረስ በነፍስ ወከፍ የሚያዙ የዘመኑ እጅግ የረቀቁ የጦር መሳሪያ የታጠቁ ወታደሮች እጃቸውን እንዲሰጡ ጠየቋቸው። ፈጽሞ እጅ እንደማይሰጡ እምቢታቸውን ገለጹ። በያዟት አንዲት ሽጉጥም ይታኮሱ ጀመር። ሆኖም ግን ወደረኞቻቸው በቁጥርም በትጥቅም ከርሳቸው ያይሉ ነበሩና ቆስለው ተማረኩ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ክረምቱ ሲጀምር ሰኔ ወር መጀመሪያ ሰሞን ካጣናቸው ሀገራችን ኢትዮጵያ ካሏት ታላላቅ ሊቃውንት መካከል አንዱን እናነሳለን። ፕሮፌሰር ጌታቸው ኃይሌን። ፕሮፌሰር ጌታቸው ኃይሌ ከትናንት በስቲያ ሰኔ 3 ዕለተ ሞታቸው ታስቦ ተዘክሮ አልፏል። ፕሮፌሰር ጌታቸው ኃይሌ ከፕሮፌሰር መስፍን ወልደ ማርያም ጋር የሚከራከሩበት ያልተማመኑበት አንድ ጉዳይ ነበር። እነሱ በብዕራቸው ነበር የሚሟገቱት። ፕሮፌሰር መስፍን ወልደ ማርያም በወያኔ አገዛዝ የትግራይ ሕዝብ አልተጠቀመም የሚል እምነት ነበራቸው። ፕሮፌሰር ጌታቸው ኃይሌ ግን የብሔር ፖለቲካ በሀገራችን ከተጀመረ አንስቶ ከብሔሩ የሚወጡ ፖለቲከኞች ከሌላው ሕዝብ ይልቅ ለብሔራቸው ስለሚያዳሉ ብቻ ያ ብሔር ከሌላው ብሔር በተለየ ተጠቅሟል ማለት እንችላለን የሚል አቋም ነበራቸው። ይህንንም ኳስ ጨዋታና ፖለቲካ በሚል ጽሑፋቸው አስነብበውን ነበር። የትግራይ ሕዝብ በወያኔ አገዛዝ ተጠቀመ ለማለትም ሁሉም የትግራይ ተወላጅ ተጠቅሞ እስኪጨርስ መጠበቅ የለብንም። አንድ የሌላ ብሔር ተወላጅና አንድ የትግራይ ተወላጅ በወያኔ አገዛዝ ፊት ሲቀርቡ የትግራይ ተወላጁ በተለየ ሁኔታ ካገዛዙ አድሎ ካገኘ ተጠቅሟል ለማለት በቂ ነው የሚል እምነት ነበራቸው። አሁንም በተመሳሳይ ይሄ ክርክር ቀጥሏል። አገዛዙ በተለየ ሁኔታ ለኦሮሞ ተወላጆች ከሌላው ብሔር ይልቅ አድሎ ካደረገ የግድ ሁሉም ኦሮሞ ሀብታም እስኪሆን መጠበቅ የለብንም፣ ኦሮሞ ተጠቅሟል ለማለት የሚል ሐሳብ ይነሳል። ትችላላችሁ። መሰናዷችንን እንደምትወዱት እምነታችን ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።